You need this rat. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስማን ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንደተለመደው የ12 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር፣ የዋጋ ተመን እንዲሁም ደግሞ በባንኮች ያለውን የምንዛሬ ዋጋ በንግድ ባንክ ስንት እየተዘረዘረ ይገኛል፣ ከፍተኛውን ዋጋ የሰጠ የሚገኘው ባንክ የትኛው ባንክ ነው ስለሚሉት ጉዳዮች ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር እንዳይረሳ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። መረጃ አናንዛዛም፣ በቀጥታ ወደ ገደለው እንገባለን። ላይክ መደረግ እንዳይረሳ። በድጋሚ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17036 ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 170 ብር ከ36 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው በባንኮች ያለውን የምንዛሬ ዋጋ እንመለከታለን። በቀዳሚነት ወደ ኢትዮጵያ ንግድ ባንክ እናመራለን። ከንግድ ባንክ ድረገጽ ላይ የተገኘው መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር በንግድ ባንክ 147 ብር ከ71 ሳንቲም እየተዘረዘረ ይገኛል። በአቢሲኒያ ባንክ 148 ብር ከ61 በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ 148 ብር ከ61 በመዘርዘር ላይ ይገኛል። በአዋሽ ባንክ 147 ብር ከ60 እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህም አንድ የአሜሪካን ዶላር እጅግ በከፍተኛ ሁኔታ ጭማሪ አሳይቶ 149 ብር ከ31 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በጥቁር ገበያ የዩሮን ዋጋ እንመለከታለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 19805 ብር እንደሚሸጥና 1 ዩሮ 198 ብር ከ05 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። እንዲሁም በባንኮች ያለውን የምንዛሬ ዋጋ እንመለከታለን። በንግድ ባንክ 1 ዩሮ 171 ብር ከ72 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 172 ብር ከ72፣ በአባይ ባንክ 1 ዩሮ 172 ብር ከ06፣ በአዋሽ ባንክ 170 ብር ከ51 ዝርዝር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ የአቢሲኒያ ባንክ ሆኖ አግኝተነዋል። በሶስተኛ ደረጃ የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 21411 ብር እንደሚሸጥና አንድ የስዊዝ ፍራንክ 214 ብር ከ11 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በንግድ ባንክ አንድ የስዊዝ ፍራንክ 181 ብር ከ81 ሳንቲም እንዲሁም በአቢሲኒያ ባንክ አንድ የስዊዝ ፍራንክ 185 ብር ከ91 ሳንቲም፣ በአባይ ባንክ አንድ የስዊዝ ፍራንክ 186 ብር ከ01 እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 176 ብር ከ29 በመዘርዘር ላይ ይገኛል። በአራተኛ ደረጃ የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12169 ብር እንደሚሸጥና 1 ካናዳን ዶላር 121 ብር ከ69 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብበው ከሆነ 100 የአውስትራሊያን ዶላር 11095 ብር እንደሚሸጥና አንድ የአውስትራሊያን ዶላር 110 ብር ከ95 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ በጥቁር ገበያ የመሸጫ ዋጋው 22675 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 226 ብር ከ75 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 192 ብር ከ84 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 198 ብር ከ52 እንዲሁም በአባይ ባንክ 197 ብር ከ75፣ በአዋሽ ባንክ 196 ብር ከ18 እና እንዲሁም በሂጅራ ባንክ 197 ብር ከ28 እየተዘረዘረ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ኩዌትን እናያለን። 100 የኩዌት ዲናር በጥቁር ገበያ የመሸጫ ዋጋው 55564 ብር እንደሚሸጥና አንድ የኩዌት ዲናር
55 ብር ከ64 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የኩዌት ዲናርን በተመለከተ በንግድ ባንክ 472 ብር ከ93 ሳንቲም እየተዘረዘረ ይገኛል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 4638 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ38 ሳንቲም በመሸጥ ላይ ይገኛል። እንዲሁም ዩናይትድ አረብ ኤሚሬትስ ዲርሃም በንግድ ባንክ 40 ብር ከ22 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 40 ብር ከ71 በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ 40 ብር ከ34 ሳንቲም፣ በአዋሽ ባንክ አንድ የኢማራቶች ዲርሃም 43 ብር ከ33 እና ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 43 ብር ከ80 ሳንቲም እየዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4542 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ42 ሳንቲም በመሸጥ ላይ ይገኛል። እንዲሁም በንግድ ባንክ አንድ የሳዑዲ ሪያል 39 ብር ከ38 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ አንድ የሳዑዲ ሪያል 39 ብር ከ51፣ በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ40 እና እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር በጥቁር ገበያ የመሸጫ ዋጋው 45230 ብር እንደሚሸጥና አንድ የባህሬን ዲናር 452 ብር ከ30 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ጆርዳን እናስከትላለን። 100 የጆርዳን ዲናር 24000 የኢትዮጵያ ብር እንደሚሸጥና አንድ ጆርዳን ዲናር 240 ብር እየተሸጠ ይገኛል። የኦማን ሪያልን እናስከትላለን። 100 የኦማን ሪያል 44300 የኢትዮጵያ ብር እንደሚሸጥና አንድ የኦማን ሪያል 443 ብር ከ02 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።